ትንቢተ ኤርምያስ ምዕራፍ 1 በጌታ በእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አለ። እግዚአብሔርም ሆነሃል አለኝ። እኔ የማካፍላችሁ ምን ታያለህ የሚለውን ሐሳብ ነው። ስለ እይታ ነው ማወራችሁ በዚህ እንትን እና እንደው የቃሉን ፍቺ እይታ ምንድነው ብለን ስናስብ በጥቅሉ እይታ ማለት የነገ ምልከታ የሚያሳይ መነጽር። ምክንያቱም የቃሉ እንትን በዚህ ምድር ስንመለከት አይደለም በመንፈሳዊ ረገድ ምድር ላይ ባለው ላይፍም ስንመለከት እይታ ሰዎች እንዲወስኑ በአንድ ነገር ላይ ውሳኔ እንዲሰጡ ማየት የሚባል በዘመነ ቴክኖሎጂ ደግሞ ሰዎች በኦንላይን ብዙ ነገሮችን የሚያደርጉበት ጊዜ ላይ ነው ያለነውና ሰው ቤት ለመግዛት ቢፈልግ ሰው የተለያየ ነገር ማድረግ ቢፈልግ በቀላሉ በሞባይሉ ስክሪን ነገሮች ለምን አንድ ሰው ማየት አለበት ከመስማት ሰማውን ነገር ምን ታያለህ የሆነ ምልከታ ወይም ደግሞ የነገር ምልከታ ያሁንም የዛሬንም የሚያሳይ መነጽር በሚለው ነው ባጭሩ። ህልማቸውን እውን ለማድረግ ብዙ ሰዎች ህልማቸውን እውን ለማድረግ ነጋቸውን የሚያስቡትን ነገር ወደ ፍጻሜው ለመገስገስ እይታ ወሳኝ ነገር ነው እያልኳችሁ ነውና ነጋቸውን ይወስናል። የሰዎችን ነጋቸውን ውሳኔያቸው ደግሞ አይተው አንድን ነገር መጥፎ ይሁን ጥሩ ወይ ደግሞ ኳሊቲ ይሁን ኳንቲቲ የተለያየ ነገር ብቻ የሰዎች ማየታቸው አንድን ነገር ለመወሰን የሚያደርስ ነገር ነው እይታ ማለት። ብዙ የዓለማችን ስመጥር ሰዎች አሉ። ለዓለማችን ብዙ መልካም ነገር ያበረከቱ ሰዎች አሉ። ከነሱ አንዱ ቶማስ ኤዲሰን ነው። በጣም የምድራችን ምርጥና እንቁ ሰው ነው ታውቃላችሁ። እና ዓለማችን ዛሬ የምታብሸበርቅበትን መብራት በብዙ ፌለሪቲ ውስጥ አልፎ በብዙ አለመከናወን ውስጥ አልፎ በቃ ሲባል ሌሎቹ በቃ ይቅርብ ሲሉት እምቢ ብሎ መጨረሻ ላይ ግን ዛሬ የቴክኖሎጂ እንትን እያደገ ደርሶ እዚህ ጋር ቢደርስ ነገር ግን ዋናው ፋና ወጊው ማን ነው? ይሄ ሰው ነው። ተስፋ ቢቆርጥ ኖሮ እይታው ጋር ላይደርስ ይችል ነበር። ነገር ግን እይታው ምንድነው? ብርሃን፣ ዓለምን ብርሃን ማድረግ፣ ዓለም ላይ ብርሃን፣ ጨለማ ሲሆን በጨለማ ሰዓት ብርሃን እንዲሆን ማድረግ ነው። እሱን እስኪያገኝ ድረስ ምን ሆነ? ገሰገሰ። ዛሬ ለዓለማችን ካሏት ምርጥ ሰዎች መካከል ስሙ እስከ ዛሬ የሚነሳ ይሄ ሰው ነው እና በጣም ይሄንን ሰው አደንቃለሁ። ወደ እንትኑ ስንመጣ ግን ወደ እኔ ሐሳብ ስንመጣ እይታ ሁለት አይነት ጎን አለ። አሉታዊና አዎንታዊ ጎን አለው። እንድታስቡ ፈልጋለሁ። ይሄ ነገር ብዙ ጊዜ እይታችን ላይ ወይ አዎንታዊ ወይ አሉታዊ ጎኖች ይኖራሉ። አንዳንዱ ራሳችን ልንሆን እንችላለን። ለምሳሌ ይሄን ነገር እኔ ልደርስበት እችላለሁ። የራሳችንን አቅም ያለንበትን ኮንዲሽን መለኪያ እናደርግና እይታችን አሉታዊ እንዲሆን ምክንያት ልንሆን እንችላለን። እኛ ገባችሁ የምለው ነገር በቃ ልንወሰን እንችላለን። በእኔ አቅም በእኔ እንትን አይቻል። ለምሳሌ ትምህርት ልናስብ እንችላለን፣ ገንዘብ ልናስብ እንችላለን፣ ብዙ ነገሮችን ጊዜውን ልናስብ እንችላለን። አሁን መቼም ያለንበትን ጊዜ ታውቃላችሁ እና ጊዜው ምክንያት ሊሆነን ይችላል። ስለዚህ በእኔ አቅም እይታ ቢኖረኝም የሆነ ማድረግ የምፈልገው ግብ ቢኖረኝም ዓላማ ቢኖረኝም ግን ብለን ራሳችን ግን የምንልበት ነገር አለ። ግን የሚለው ነገር ብዙ ጊዜ አሉታዊ ነገር ነው። በሌላ በኩል ደግሞ ሰዎች ምክንያት ይሆናሉ። ለምሳሌ ይህንን አሁን የጠቀስኩላችሁን ሰው በቃ ሲሳሳት ስህተቱ ሲበዛ ወደ ፈለገው ነገር ሳይደርስ ሲቀር አንዳንድ ሰዎች እንዲተው ሐሳብ አቅርበውለታል። እሱ ስላልተወለ ብርሃን መስጠት የቻለው ለዓለም ሰውየው ስለገሰገሰ ተጠቀመበት። አለመሳካቱን ወደ መሳካት ለመንደርደሪያ መንገድ አድርጎ ተጠቀመበት። ሌሎች ደግሞ ሰዎች ራሳቸው ይሆናሉ። ይሄ አሉታዊ በሆነ ጎኑ ሰዎች የሆነ ነገር ብቅ ሲል የሆነ ነገር ማድረግ እንደምትፈልጉ ወይ ሼር ስታደርጓቸው
ይሄ እኮ እንዲህ ነው ሊሆን ይችላል እንዲህ ሊሆን ይችላል የሚሉ ሰዎች ደግሞ አሉ። ጨለምተኛ አስተሳሰብ ያላቸው ኔጌተርስ የሆኑ በቃ እና ስለዚህ ልባችሁ ይወርዳል። እውነት እኮ ነው ላልችለው እችላለሁ ባልሞክረው ይሻለኛል እንድንል ሰዎች ምክንያት ይሆናሉ፣ ከራሳችን ሌላ ማለት ነው። እንደገና ሁኔታዎች አሁን እንዳልኳችሁ የራሳችንን ጊዜ ስለሆነ ማየት ያለብን አሁን ያለው ኮንዲሽን ዓለማችን ላይ ያለው ዜናው የሚነግረን ሁኔታዎች በቃ የሚነግሩን የኑሮ ውጣ ውረዱ ሁኔታ ምን ያደርገናል? ይወስነናል። እይታው እያለ መንደርደር እየፈለግን እንዴት እችላለሁ ብለን ልንል እንችላለን። ስለዚህ እይታ ምን አለው አልኳችሁ? አሉታዊና አዎንታዊ እንትናለው። ሰዎች በተለይ በንግግራቸው አሁን የምናያቸውም ሰዎች አሉ። በንግግራቸው እንዲህ ነው እኮ እንዴት ትችላለህ? የሆነ ነገር አንዳንዴ መቼም ከሰው ጋር ነው አይደል የምንመካከረው። በጣም ከምንቀርባቸው ሰዎች ጸልዩልናንም ብለን ከምናስባቸው ከሌላም ከቤተሰብም ጋር ሊሆን ይችላል። ግን በእኛ አቅም ስለሚወስኑን እነሱ እይታችን እንዲጠብ ምክንያት ይሆናሉ። አንተ እንዴት ነው የምትችለው? ምን አለህ ሊሉን ይችላሉ። ሁኔታዎችን ምክንያት ሊያቀርቡ ይችላሉ። እና ሰዎች አቅማችንን የሚወስኑልን እኛ ባለንበት ኮንዲሽን ውስጥ ነው። ስለዚህ እይታችን አሉታዊም አዎንታዊም ጎን ሊኖረው ይችላል ያልኳችሁ ለዚህ ነው። ሌላው ደግሞ ሰይጣን፣ ወደ መንፈሳዊው እይታ ስንመጣ ሰይጣን የራሳችንን ድካምም የሰዎችንም ንግግር ይጠቀማል። ሰይጣን ሁል ጊዜ አካል ይፈልጋል፣ ቦዲ ይፈልጋል የሚጠቀምበት መንፈስ ስለሆነ። ስለዚህ የእኛን ማንነት አውርዶ ሊያሳየን ይችላል። አንቺ እንዴት አድርገሽ፣ አንተ እንዴት አድርገህ እይታ ቢኖርህም ትልቅ ቪዥን ቢኖርህም በየት በኩል እንዴት ብለህ ነው እዛ ጋር የምትደርሰው የሚል ነገር ያመጣል። ያንን ስንቀበል ሊፈጠር የሚችለው አሉታዊ ነገር ውስጥ እንገባለን። እውነት እኮ ነው ቆም ማለት አለብኝ ልንል እንችላለን። ያው ሰይጣን ሁል ጊዜ ሰዎች ውስጥ ሐሳብ ነው የሚረጨው። ሐሳብ ክፍተት ካገኘ የሆነ የምንንቀጠቀጥበት የሆነ የምንፈራው ነገር ካገኘ ያንን ክፍተት ይጠቀምና አለመቻላችንን ይነግረናል። ወደ እይታችን፣ ወደ መንደርደሪያችን፣ ወደ ህልማችን እንዳንሄድ ሰይጣን ሌላ ደግሞ ሰዎችን ነው የሚያስነሳው። እኔ በጣም ይገርመኛል። ብዙ ሰዎች ታውቃላችሁ፣ ለብዙ ሰዎች አለመሳካት ምክንያት ሆነው በቃ አውርደዋቸው። ይህንን አብረን የምንመለከተው ነገር አለ። ይህንን ጌታ ይርዳን ወገኖቼ፣ በጣም መጠንቀቅ አለብን። የራሳችንን ፍርሃት ጌታ ሆይ እርዳኝ ማለት ምናልባት ሊቀል ይችላል፣ ቀላል ባይሆን ግን ደግሞ ሰው ተሰብስቦ አለመቻላችንን ሲነግረን እይታችንን ሲጋርድብን በጣም ከባድ ነው። ሰይጣን በጣም ነው በሰዎች የሚጠቀሙ። በጣም ጊዜውን አታዩም፣ በየትኛው ገንዘብ፣ በየትኛው እውቀት፣ ብዙ ነገር ሰዎች ሊሉ ይችላሉ። እና ብዙ ሰዎች የመከኑት ራእይ ይዘው ቪዥን ይዘው የወደፊት ነገር ይዘው በሰዎች ንግግር የደከሙ ሰዎች አሉ። በሰዎች ንግግር ከእይታቸው መስመር ወጥተው ሌላ ነገር እንዲያዩ የተፈጠሩበትን ሳይሆን በእነሱ ህይወት ያለውን የእግዚአብሔርን ፐርፐስ ሳይሆን ሳይፈልጉ ከመስመር እንዲወጡ የተገደዱ ብዙ ሰዎችን እንመለከታለን። እና ሰዎች እይታችንን አሉታዊ እንዲሆን ምክንያት ሊሆኑ ይችላል። ይህን እንድናይ እፈልጋለሁ። ሰይጣን ያው እንደነገርኳችሁ በሰው ነው የሚጠቀሙ። ግራውንድ ይፈልጋሉ ሁሉ ጊዜ ሰይጣን። እሺ በጥቂቱ ስለ እይታ ይህንን ካልኳችሁ ቅድም ለዓለማችን ቁልፍ ስለሆነ ሰው ተናግሬያለሁ። ወደ ዛሬ ወደ መጽሐፍ